እኔ አሁን አንተን የጠራሁበት ምክንያት ምንድነው? ከዚህ በኋላ ጽጌን በምንም አይነት መንገድ ልታስገድዳትም ልታስጨንቃትም አያስፈልግም። ከዛሬ ጀምሮ ከሷ ጋር ያለን ነገር እንድታቆም ላስጠነቅቀን የጠራሁት ማለት ነው። አሊያም አይምትል ሆነ ደግሞ እንደማንኛውም ሰው መሄድ ባለብን ልክ እንሄድና አንተን ማስቆም አይከብደንም። ወንድ ልጅ ነኝ፣ እንደ ወንድ ልጅ የምረዳህ ነገሮች ይኖራሉ። ግን ደግሞ እኔ ማንንም ፈርዘር ሄጄ ማስገድድ አልችልም። ምናልባት መመለስ የምትችልበት መንገድ ካለ ይቅርታም ጠይቃት ምናምን ነገር ልትመለስ ትችል ነበረ። እቺ ልጅ ግን አሁን የራሷ ላይፍ ያላት ሰው ነች። ስለዚህ በምንም አይነት መንገድ ልታስገድዳት አይገባም። አሁን ጽጌ ከሱ ጋር ምንም ነገር ከሌለሽ ፍላጎትሽን በግልጽ አማርኛ ንገሪውና ከዛሬ ጀምሮ አንቺ ጋር እንዳይደርስብሽ ማድረግ እንችላለን እኮ ነግሬሃለሁ። ሀይላብ ከዚህ በፊት ይኸውልህ አሁን ሪሌሽንሺፕ ውስጥ ነኝ። ሪሌሽንሺፕ ውስጥ ባልሆንኩበት ሰዓት ግን አውርተናል። አውርቻለሁ። እኔም እኮ አልዋሸሁም። አውርቻለሁ። በቃ ፍቅር ውስጥ ስለነበርክ ትሪት አድርጌሃለሁ። በጣም ብዙ ነገሮች ሲሰሙ ስለነበረ ትሪት አድርጌሃለሁ። ግን ዛሬ ላይ ፍቅረኛ አለኝ። አሁን ትሪትመንቴም በጣም ብዙ ነገሮችን ማስብለት ምናምን ለፍቅረኛ ነው። ስለዚህ አይላፍ ከሷ ምላሽ አግኝታል ብዬ አስባለሁኝ። እኔ እናንተ ደግሞ ስናወራ ከዚህ በኋላ በምንም አይነት መንገድ አጠገቧ እንዳትደርስ፣ ቤቷም እንዳትመላለስ፣ በዚህ ልክ ብቻዋን ቤቷ የመሄድም መብት የለህም። ስለዚህ ከዛሬ ጀምሮ እያንዳንዱ ነገር ታቆማለህ ማለት ነው። አይ ካልከን ደግሞ ማይሆን ነገር ውስጥ እንገባለን። አይላፍ ሰላም 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 ውድ የኛ ፋሚሊዎች የጽጉሻ ፋሚሊ ዛሬ እንግዲህ አብርሽ ሀይላብንም ጽጌንም ጠርቶ ቁርጥ የሆነ ነገር አድርጓል ማለት ነው። ጽጌም ብትሆን ከዚህ በፊትም እንደማትፈልገውና ስሜት እንደሌላት ብትናገር ኑሮ ሀይላብም እንደዚህ ተመላልሶ እሷን ይጠይቃታል፣ እንደዚህ ይጨቀጭቃታል፣ ህይወቷን ሊበጠብጥ አይችልም። አንድ ሰው በያዘው ውሳኔ ላይ ቆፍጠን ስልና ውሳኔውን ሲያከብረው ማንም ሰው እንትን ሊል አይችልም፣ ሊጋፋ አይችልም። ገባችሁ አይደለ? ህይወትን የምትኖሩት አፍቅራችሁ ወዳችሁ ነው እንጂ ተገዳችሁ አትኖሩም። ጽጌ አሁን ቆራጥ አይደለችም። ቆራጥ የሆነ ትላንትና እንኳን እሱ እዛ ባለበት ቦታ ላይ ቆራጥ የሆነ ምላሽ ብትሰጠው ኑሮ፣ ትክክለኛ መልስ ብትመልስለት ኑሮ ሀይላፍ ምንም ሊያደርጋት አይችልም ማለት ነው። ለምን ሀይላፍ በቅናትና በእልህ ነው እንጂ እውነት ጽጌን ፈልገው አፍቅሯት አይመስልምም ሲጀመር ራሱ ማለት ነው። አይመስልምም በቃ ስለዚህ ዛሬም ነገም ቢሆን የጽጌ ውሳኔ ነው። ዛሬ አብርሽ ጠርቷት እንግዲህ ውሳኔሽን አሳውቅና ትክክለኛውን ነገር ንገርን፣ እኛም ትክክለኛውን ነገር ማወቅ እንፈልጋለን። ከሀይላብ ጋር ነው ወይስ ከያቡ ጋር ነው ያለሹ ብሎ እንግዲህ አጭርና ግልጽ የሆነውን ነገር ጠይቋታል ማለት ነው። እሷም እንግዲህ እኔ ፍቅረኛ አለኝ፣ ከዚህ በኋላ ግን ከአንተ ጋር ምንም የሚያወራበት ነገር የለም ብላ መልሳለች። ከዚህ በፊት ግን ጽጌና ያቡ ፍቅር ሳይጀምሩ በፊት እንደምታወራውና ከሱ ጋር እንደምትደዋውል ተናግራለች ማለት ነው። ስለዚህ ሀይላብ ደግሞ ከሌላ ቦታ ሲመጣ ሲደውልላት ስልክ አንስታ ማውራቷ ያለችበትን መናገሯ ምናምን እንደዚህ እሷ እንደምትፈልግ አድርጎ እንትን ብሏል ማለት ነው። ሀይላብ አድርጎ ነው ያሰበው፣ ግን እንደዛ አይደለም። አንዳንድ ጊዜ የሆነ የዋህነትም ይሁን አለማወቅም ይሁን ሰውን ተረታችሁ ምናልባት ይሄ ሰው እንደዚህ ነው ብላችሁ እኮ ተረታችሁ የምታደርጉት ነገር ደግሞ አብርሽ እንዳለው የሆነ ተስፋ እንደሰጣችሁ ያንን ሰው እንደምትፈልጉ አድርጎ ያስቆጥራል ማለት ነው። ስለዚህ ጽጌ አጭርና ግልጽ የሆነ ነገር አንተን አልፈልግህም፣ እኔ ለአንተ ስሜት የለኝም፣ ማፍቀርም አልችልም፣ አሁን በዚህ ሰዓት ፍቅረኛ አለኝ፣ የራሴ ህይወት አለኝ ብላ ቁርጡን ትላንትና ነግራ መሸኛት ትችል ነበረ። ነገሮች እንደዚህ ሳይሰፉ እንኳን ትላንትና አይደለም ከዚህ በፊትም ቁርጡን ለሀይላብ ነግራ ማንም ሳይጨመር ያቡም ሳይመጣ ሌላም ሰው ሳይመጣ ሀይላብን አግኝተው ጠርታ ሀይላብ እኔ ለአንተ ስሜት የለኝም ብላ መሸኛት ትችል ነበር። ለምንድን ነው እንደዚህ ልታንዛዛውና እንደዚህ ልታደርገው የቻለችበት ምክንያት ምንም አይታወቅም። ለምን ነገሮችን በሰላማዊ መንገድ ያ ሰው በሰላማዊ መንገድ ነገሩን መጨረስ ካልፈለገ ያንቺን ህይወት መበጥበጥ የሚፈልግ ከሆነ በየጊዜው እየመጣ ህይወትሽን ሊበጠብጥ የሚችል ከሆነ ምን ያደርጋል? ገባችሁ አይደለ? በህይወትሽ ውስጥ ወስነሽ
መኖር ነው ያለብሽ ብዬ ነው እኔ የሚያስበው። እንግዲህ ጽጌ በህይወቷ ውስጥ ወስና በቃ በዚህ ህይወት ነው የሚቀጥለው ብላ መኖር ነው ያለባት ብዬ ነው የሚያስበው። እንግዲህ አብርሽ ያለውን ሁሉን ነገር ለጽጌ ተናግሯል። እንዲሁም ደግሞ ለሀይላብም ተናግሯል። ከዚህ በኋላ ስሜት የላትም ወደ እሷ እንዳትደርስ ከህይወቷ ውጣላት ብሎ እንግዲህ ተናግሯል ማለት ነው። እንግዲህ ያው ተናግሮ ሸኝቷል። እንግዲህ ጽጌም ስትመጣ ሀይላብም ሲመጣ ምን ይፈጠራል የሚለውን ነገር አብረን እናያለን። ጽጌና አብርሽ እንግዲህ በጣም ያው ይቀራረባሉ። እንደ ወንድምና እንደ እህት ነው የሚሆኑት። በጣም ጓደኛሞቾች ናቸው። እንግዲህ ከኔ ነገር አስብልጭ ያንቺ ነገር ይበልጣል ብዬ ነው። የትኛውም ሰው አንቺ ብቸኛ እንዲሆንሽ አድርጎ እንዲቆጥርሽ አልፈልግም ብሎ እንግዲህ የወንድምነቱን አብርሽ መጥተው ነገሮቹን እንግዲህ ከሀይላብ ጋር ያለው ነገር እንዲቋጭና እንዲያበቃ አድርጓል ማለት ነው። ስለዚህ ከሀይላብ ጋር ያለ ነገር እንዲያበቃ አድርጓል። እንግዲህ ከያቡ ጋር የምትቀጥልበትን መንገድ የምታመቻቸው ጽጌ ራሷ ናት ብዬ ነው የሚያስበው። ዛሬ ደግሞ እንግዲህ ሀይላብም ሲመጣ ጽጌም መጣ ነገሮች እንግዲህ ሀይላብም መጥቷል። አብርሽም ያው እያወራ ነው ማለት ነው። የሀይላብና የጽጌ ምላሽ ምንድነው የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። እንግዲህ ወደ ቪዲዮ ልውሰዳችሁ። ሀሳባቸው ምንድነው የሚለውን ነገር በቪዲዮ እንመለከታለን። ልታስገድዳትም ልታስጨንቃትም አያስፈልግም። ከዛሬ ጀምሮ ከእሷ ጋር ያለን ነገር እንድታቆም ላስጠነቀቀን የጠራሁት ማለት ነው። አሊያም አይ ምትል ሆነ ደግሞ እንደ ማንኛውም ሰው መሄድ ባለብን ልክ እንሄድና አንተን ማስቆም አይከብደንም። ምናልባት ብቻዋን ናት ብለህ የምታስብ እንደዚህ ታስብ የለኝም። እንደዚህ ሜንታሊ የለኝም። አቋርጥህና ማለት አንተ አንድ የምትወደው የምታፈቅረውን ሰው የራስ ለማድረግ ብዙ ዋጋ ትከፍላለህ አለ። እኔ በዚህ ልክ እሷን የሚያስጨንቅ ነገሮች አድርጌያለሁ ብዬ የማስበው አንድም ነገር የለም። የሁሉ ነገር የማደርገው በጣም ስለምወዳት በጣም ስለማፈቅራት እና ከኔ ጋር እንድትሆን ስለምፈልግ ነው። ለሌሎቹ ብዙ ድል ሰጠሽ ለእኔ ስላልሰጠሽኝ የሚል እልህ ይዞኝ ሳይሆን በቃ አንተ የምትወደው ሰው ሊኖርህ ይችላል። ያንን ሰው ነው አሁን ይቅርታ ቢያንስ ይሄ ግልጽ ነው። አይ ሰው ማላችን አለ እና ላውራኝ ይጠራኛል ላውራህን ይጠራው አሁን እዚህ ጋር ማለት በሌላ መንገድ መጥቼ አስቆምሃለሁ ምናምን ሳይሆን አይ ነው ፋሚሊዋ ስለሆንክ ነው። በክብር አክብረ ይጠራኛል። አክብረ የመጣሁትም ጥሩ ነገር ነው ያለን ብዬ ስላሰብኩኝ እንጂ አንድ የምትወደውን የምታፈቅረውን ሰው እንዲህ ከመሬት ተነስተህ አጠገቡ እንዳትደርስ በህግ ወይ በሌላም ይህም እንደዛ ልትለው የምትችለው ነገር አለ። ላስገዳት አልፈልግም። አሁንም ቢሆን እያልኩኝ ያለሁት እስከዛሬ ሁሉ ዋጋ እየከፈልኩ ያለሁት ከበፊትም ጀምሮ ስለምወዳት ስለማፈቅራት እንጂ ምናልባት እኔን የማይፈልገኝ ሰው አለ ብዬ አስቤ ምናምን አለ። አሁን ላይ ከያቡ ጋር እንደሆነች ታውቃለህ አይደል? ቆይ ልጠይቅህ፣ ታውቃለህ አይደል? ይህንን ነገር ታውቃለህ። እሷ ካልፈለገች ወይንም ደግሞ እሷ ካልወደደች በግድ ማስገደድ ተገቢ አይደለም። አንተም ብትሆን እንዴት ነው ማፍቀር ስህተት ነው እያልኩኝ አይደለም። ግን ደግሞ እቺ ልጅ ምንም አይነት ፍላጎት ካላየህባት ከሌላ ሰው ልትለያየ አትችልም። እዚህ መንገድ ላይ መዳረስ እኮ አልፈለግም። የሆነ ሰው ፈቃድ ሲያሳይ ማለት ነው። ለረጅም ጊዜ እዚህ አልነበርኩኝማ። ኢቨን ውጭም ሆኜ አብረን እናወራ ነበር። ይሄን ነገር እሱ እንደማያውቅም ሪሌሽንሺፕ ውስጥ አንገባ በፊት ነው የምናወራው። ኖ እኔ ሪሌሽንሺፕ ውስጥ ሆኜ አንተን አውርቻለሁ አላወራሁም። ለመከራከር እውነት ነው። ይሄ በቀደም ስመጣ ከአንቺ ጋር ተደዋውዬ ላወራሽ ነው አለ የመጣሁት። እዛ ጋር ታረግ የነበረው ነገር እንደማንደዋወል እንደማናወራ ነው። ያ ደግሞ ለኔ ተስፋ ነው። ነገሩን እንዳይጨምር ያ ደግሞ ለኔ ተስፋ ነው። እንግዲህ ፍቅር ሳልጀምር በፊት ነው እያወራሁት የነበረው እንጂ ፍቅር ጀምሬ ከያቡ ጋራ ሆኜ እያወራሁ አይደለም ብለ እንግዲህ ጽጌ መልሳለች ማለት ነው። እሱም እንግዲህ ካሳየችኝ ነገር አንጻር እንጂ እኔን ሊያስገድዳት ፈልጌ አይደለም ብሎ እንግዲህ ሀይላብም ትክክለኛውን ምላሽ ሰጥቷል ማለት ነው። እና በጣም በጽጌ በኩል ነው ክፍተት እየታየ ያለ። ጽጌም ደግሞ የራስሽን ህይወት የምትኖርበትን መርጠሽ ወስነሽ መኖር አለብሽ ብዬ ነው የሚያስበው። እንግዲህ ውድ ተመልካቾቼ እናንተ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ሀይላብ እንግዲህ በድጋሚ አልመጣም ብሎ እንግዲህ ቃል ገብቶለት ለአብርሽ እንግዲህ ተለያይቷሉ ማለት ነው። ከዚህ በኋላ አላስጨንቃትም፣ አላስገድዳትም፣ አልመጥም፣ አልደርስባትም ብሎ እንግዲህ ተለያይቷሉ ማለት ነው።
እንግዲህ ከያቡ ጋር ያለውን ነገር ደግሞ ጽጌ ራሷ ናት በትክክለኛው መንገድ መምራት አለባት ብዬ ነው የሚያስበው። ውድ ተመልካቾች ቪዲዮውን ስታዩ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰቡን ወዳችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ በዚህ አጠናቅቃለሁ። ባይ ያለውበት ድረስ ሁሉንም ነገር እኮ ወደ እኔ ነው እኮ እያመጣችሁ ያለሽ። አንቺ የምታረጊው ነገር ኖርማል ነው፣ እዛ ጋር ደግሞ የምታረጊው ነገር ደግሞ ሌላ ነው የሚመስለው። አይላፍ በአጠቃላይ ምን አለ መሰለሽ ከዚህ በፊት የተፈጠሩት ነገሮች እንዳለፈ እንተዋቸውና ከዚህ በኋላ እንዴት መቀጠል አለብን ወደሚለው ብንመጣ ወደ ተሻለ ነው ብዬ አስባለሁ። እንደ ማንኛውም ሰው